ጉድ ጉድ ጉድ! ዋጋ የከፈላችሁለት ነገር ዋጋ ሲያጣ እጅግ በጣም ያሳዝናል። ኤፍራታ ለናታን ብላ ዋጋ ከፍላ የማትፈልገውን ያፌት አግብታ እየኖረች ነው። እንግዲህ በአሁኑ በ84 በሚለቀቀው እጅግ በጣም አስደንጋጭ ነው። አንደኛ ነገር ያፌት የራሱ የሚፈልገውን አድርጓል። ሁለተኛ ነገር ደግሞ ናታን ሌላ በራሱ በሚመስል ቅይርይር ብሎ ፍቅረኛ ይዞ መጥተዋል። ገና ራሱ የቻለ ሌላ ፕሮሰስ ያላት ሌላ ጦስ ያለባት ማለት ነው። ለምን እናትየው ስትናገር እንደሰማናት ከሆነ ማለት ነው። ቤዛ ደግሞ እንግዲህ ከዚህ በፊት የሚፈልጋት የሚወዳት የሚያፈቅራት ለካ ሲፈልጋት የኖረ እሷ ግን ያስታወሰችው አይመስለኝም። እሱ ግን ፎቶዋ ድረስ በቤቱ ለጥፎ የሚያፈልጋት በሚመስል መልኩ ፍቅረኛዋ መጥተዋል። እንግዲህ ጽዮን ደግሞ በራሷ መንገድ ሌላ ጦርነት ጀምራለች። በነገራችን ላይ ባለፈው እንዳየነው ሄዶ ለዳግም ሊያወራው ሲሄድ ግን ለአቤል ምንድነው ስልኩ ላይ ሪከርድ አድርጎታል። ምክንያቱም እሱ እንደ ወጋው ለያፌት አሁንም ደግሞ ያ ነገር የሚያደርገው እሱን በግዳጅ ግዴታ ከጽዮን ጋር እንዲሆን ካላደረገ ደግሞ ያ ነገር እንደሚናገርበት ሲናገር ቀርጾታል ማለት ነው። ቢያንስ ከቢንያም እንዳይጣሉ አንድ ምክንያት ይሆነዋል። 84 በአሁኑ እጅግ የሚገርም ነገር አለ። እስቲ አብረን እንገምገመው እላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተናፋቂ የሆናችሁ ኢሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያላህ ህዝነት ረዴታ ይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ እኔ አኢሻ ነኝ። እንግዲህ ዛሬ በሐረግ መጥቼላችኋለሁኝ። ሐረግ እንግዲህ ባለፈ እንዳየነው እንግዲህ 83 ላይ እንዳየነው እጅግ ብዙ ለየት ያሉ ነገሮች አይተናል። በአሁኑ 84 ደግሞ የሚቀርበው ደግሞ እጅግ በጣም የተለየ ነው ማለት ነው። የተለየ የሚያደርገው በጣም የሚያናድደው እውነት ነው የምላችሁ ኤፍራታ እንዴት ነው የምትሆነው የሚለው ነገር ዝም ብሎ ራሱ ማሰብ ይቻላል ማለት ነው። አንደኛ ነገር ይሄው ለዋጋ የምትከፍለው ለናታን ብላ ነው። ናታን እስር ቤት ላይ ገባ፣ ናታን ላይ ታሰር፣ በአጠቃላይ የሆነ ግልጽነት የሌለው ነገር እንዲሁ ነው። አንዱ ዋጋ እየከፈለ ሌላው ላይ ይረዳችሁ ይችላል። ሁሌም እኔ ያላለሁ እኔ ከዚህ ድራማ ለራሴ ምን ተረዳሽ ብትሉኝ አንዳንዴ ለሆነ ሰው ዋጋም እንደምንወደው ለዛ ብለን ዋጋ እንደምንከፍል ምናምን ያለው ነገር በግልጽ መነጋገር። ብዙ ጊዜ ግልጸኝነትን ቢያንስ አንድ ሰው ብቻውን አይጎዳም፣ ግልጸኝነት ካለ ማለት ነው። አሁን ኤፍራታ እንግዲህ ናታን ተይዞ እስር ቤት እንዳይገባ በወንጀል እንዳይታሰር ያ ሁላ እንዳይሆን ሳትነግረው ነው ዋጋ እየከፈለች ያለችው። ነገር ግን ለናታን ፊት ነስተዋለች። ቢያንስ ትንሽ እንኳን ፍንጭ የሚሰጥ ነገር አላሳየችውም። ያ ነገር ዋጋ የምትከፍለው ለሱ ብላ እንደሆነ የሚያሳይ ነገር ማለት ነው። ያ መቼም ሰውየው እንዴት ያውቃል? ዝም ብሎ አንድ ሰው እኮ አያውቅም እኮ ገባችሁ? እና ሲያናግራት ምን ተፈጥሮ ነው እስቲ ንገሪኝ፣ ለምንድን ነው ይሄ ነገር የምታደርጊው? ልክ አይደለሽም፣ ፊትሽም የሆነ ውስጥሽ የደበቅሽው ነገር ያለ ይመስላል። ንገሪኝ፣ አብረን እንጥፋ፣ አብረን የፈለግንበት እንሂድ፣ የሚመጣውን ነገር አብረን እንገፈጥ ስላት እምቢ ብለዋለች። እዚህ ጋር ኤፍራታ በጣም ጥፋተኛ ናት፣ እውነት ለመናገር ማለት ነው። ለምን ነግረው የመጣውን እንግዲህ የድራማው ድምቀት ካልሆነ በስተቀር እዛ ጋር ነግረው መሆን የነበረበትን ቢጋፈጡ ወይም ደግሞ በሳት ውስጡ የገደለ ያልገደለ እንግዲህ ነፃ ነገር ተጠቅሞ ነው እንግዲህ እንደዛ እንዲያደርጉት ቢያንስ ያሰውየው መፈለግ ያ ያመለጠበት የነበረ የነቃበት የነበረ ቦታ እንዲሄድ የሆነ ነገር ቢያደርጉ የሆነ ፍንጭ ላያጡ ይችሉ ነበር። የሷ ግልጽ አለመናገሯ ነው ማለት ነው። ግልጽም አልተናገረችም፣ የሆነ ፍንጭ አልሰጠችውም። ስለዚህ ቀጥታ ጠልታው ወደ ያፌት የሄደች ነው የመሰለው ናታን ማለት ነው። እንግዲህ ለዛም ነው አሁን ራሱ ከነ መፈጠሩ ቅይይር ብሎ ባህሪውን ምኑ ለውጦ በቃ ገና ሌላን እንግዲህ ያቺ ልጅ እንግዲህ በጫካ ገላግሏታል፣ ምን ብለዋታል እንግዲህ ሲያያት ያው የወደዳት ይመስላል። ከሷ አሁን እንግዲህ በዚህኛው ክፍል ይዟት የሚመጣ አብረ የሚገናኙ ይመስለኛል። በጣም የሚያስደነግጠው ስታዩ ኤፍራታ የሚሰማትን ስሜት ነው። ለሱ ብላ ዋጋ እየከፈለችለት እሱ ሌላ ህይወት ውስጥ ሲጀምር በቃ ስለኔ ማንም አያሳስበውም ብላ በጣም የምትጎዳ ይመስለኛል ማለት ነው። ሌላው የቤዛ ነገር ነው። የቤዛ ነገር ደግሞ እውነት ለመናገር እንደውም ደስ ብሎኛል።
ቤዛ በቃ የሚወዳት የሚያፈቅራት እሷ እንትናን እያፈቀረችው በቃ በናታን ለእሷንም ለሌሎችንም ጦስ ሆና ነበረ። አሁን ተስተካከለች እንጂ ነገር ግን ራሷ የሚፈልጋት የሚወዳት አንዳንዴ ምንድን ነው እናንተ በማትፈለጉበት ቦታ ትረክሳላችሁ። በማትፈለጉበት ቦታ ደግሞ ለሆነ ሰው የምትሰጡትን ክብር ላይረዳችሁ ይችላል። የሚፈልጋችሁ እና ለእናንተ ትልቅ ቦታ ያለው ሰው ደግሞ አንግሶ አክብሮ እንደሚያኖራችሁ ነው የሚያሳየው ማለት ነው። አሁን ይሄ ሰውዬው እንግዲህ ግድግዳው በፎቶዋን ሞልቶታል ማለት ነው። አስቡት ናክል ሲያፈቅራት ሲፈልጋት የነበረ ልጅ ናት። እና ሌላው ደግሞ የጽዮኑን ነገር ነው ማለት ነው። ጽዮን ቢኒያም ያወቃል መሰላትም ነበረ። ያው በዛም በዚህም ግን ቢኒያም ፎቶ እንደደረሰው እንዳወቀ ቢያንስ ዳግም ራሱ የሆነ ይቀልለታል። ያደረገው ጥፋት የሰራው ስህተት በዚህ መልክ ይሄዳል አላለም። ልጅነቱ እንግዲህ እሱ ያስበው ያው የልጅ አስተሳሰብ ይባላል እንግዲህ ቢያንስ ለእህቴ ተቆርቋሪ እንዳላት ወይም ደግሞ ስለሷ የሚያስጨንቀው ሰው እንዳለ እንዲያውቅ ብዬ ነበረ። ነገር ግን ያ ትዕቢተኛው ልጅ እንግዲህ የራሱ ተጠቀመበት ማለት ነው። እና ጽዮን በአጠቃላይ ቢኒያም በጣም ነው የሚወዳት የምትወደውም ግን በግልጽ እሷ እንደምትወደው ያለው ነገር በቃ እኔ እንጃ። እኔ በፍቅር ዙሪያ አንድ ሰው በጣም በሚዋደዱ በጣም በሚፋቀሩ ሰዎች ዙሪያ ግልጸኝነት የመሰለ ነገር የለም። በቃ ግልጸኝነት ብዙ ጊዜ የሆነ ጥፋትም ሊሆን ይችላል፣ የሆነ የተሰራ መጥፎ ነገር ሊሆን ይችላል፣ አጋጣሚ መስሎ የተሳሳተው ነገር ሊሆን ይችላል። ግን በግልጽ ካወራ ግልጸኝነት ነው። አንድ ሰው ምንድነው እውነት ተናግሮ የመሸበት ማደር የሚባል ነገር አለ። ስለዚህ ያ ነው እኔ ብዙ ጊዜ በግልጸኝነት ይሄ እውነት አድርጎ ግልጽ በማውራት አምናለሁኝ። የዚህ ድራማ ላይ ግን እኔ ትልቅ እያንዳንዱ ጥንቅጥ ባየሁት ግልጸኝነትን መኖር የመሰለ ነገር የለም። ብዙ ጊዜ ምንድን ነው አባባል ራሱ አለ እኮ ተነጋግረው የፈሱት ፈስ አይገማም ይባላል። እና የሆነ በመነጋገር በመተጋገዝ ቢሆን ያሸንፉ ነበር ይበልጡ ስለሆነ ማለት ነው። ግን ስላልተነጋገሩ ጽዮን ራሱ በግልጽ አልነገረችውም። እሱ ብቻ ለምን አይደውልም እሷ ብቻ ብለም ይሄ አይሆንም። ገባችሁ? ይሄ አንድ እንትን ነው ማለት ነው። እና እጅግ በጣም ነው ድራማው ወደ የሚገርም ነገር እየሄደ ያለው ማለት ነው። እንግዲህ ሌላው ያፌት ባለፈው የሰከረ ቀን ሲቀባጥር ነበረ ናታን ወንድሙ እንደሆነ ያ የናታን የሞተውስ አባቱ መሞት እንደሌለበት ዋጋ ሳያስከፍለው። በነገራችን ላይ የነሱ ነገር አሁንም እኔ የናታን አባት ለያፌትም እንዳሰቃየው ወይ እናቱ የናታን እናት ያፌት እናት ተደፍራ የወለደችው ብቻ የሆነ የተጠነሰሰ ሴራ ያለ ይመስለኛል። ወይም ደግሞ የናታን አባት የሆነ የወሰደበት ነገር ያለም ሁላ ይመስለኛል ማለት ነው። ለምን በዛ ልክ ሰው መሞቱ ሲሰማ ሰው ይደነግጣል እንጂ እሱ እንዴት ይሞታል ብሎ በጣም ነው ሲቀውጠው የነበረው ማለት ነው። እንግዲህ ያው ኤፍራታ የራሱ እንግዲህ የምትወስድበት እርምጃ የራሷ ቢኖርም በተለይ አሁን ድርጅቱ ጋር ወስዶ እንዲያስቀጥራት አብሮ እንድትሰራ ምናምን ነገር ብዙ ነገር ጠይቀዋለች። በነገራችን ላይ ያው ኤፍራታ ከዚህ በኋላ ጠንካራ ነው የምትሆነው፣ ጠንካራም ትሆናለች። ሁለተኛ ነገርም ደግሞ ለያፌት ጥሩ ስሜት ቢኖራት ይመስለኛል። ወይ በንዴት ለናታን ይሄ ሁላ ያደረገችው ለሱ ብላ እንደሆነ እሱ ከሚያስሩት ብላ እንደሆነ ትናግረዋለች። ወይም ደግሞ ከያፌት ጥሩ ግንኙነት የምትቀጥል ይመስለኛል፣ እየተንከባከባት ስለሆነ ማለት ነው። ለምን በጣም ይንከባከባታል። አንድ ቦግ ሲልበት ግን እውነት ለመናገር በጣም ነው የሚያስፈራው እና በጣም ወደሚገርም ነገር እየሄደ ነው ማለት ነው። ሌላው ናታን የተዋወቃት እንግዲህ ዲያና የተባለችው ልጅ ግን ከኋላዋ በጣም ብዙ ራሱ የቻለ ሌላ ጦስ ሌላ ፕሮሰስ ያለው ይመስለኛል። እንዴት ማለት እናትዮ በስልክ ስታወራ እንደሰማናት ከሆነ ኃይለኛ የራሷን ድርጅት ያላት ግን በራሷ ዙሪያ ብዙ ጠላቶች ያሏት እንደሆነና የሚፈልጋት ሰው ለራሷ እንዳለ ነው። እና እዚህ ጋር በጣም የሚያሳዝነው አሁንም ቢሆን ለልጅቷ ብሎ እንግዲህ ስራ ዝም ብሎ ቀባጠረ፣ ስራ እንደሌለው ተመርቆ እንደተቀመጠ ነው እንግዲህ ናታን የቀባጠረው። አሁን ልጅቷ ስራ ይቀጠራል ብላ ወደዛ ስትወስተው ራሱ የቻለ ገና ሌላ ጦስ ውስጥ አይገርማችሁም? ከነዚህ ቤት ሌላ ጦስ ውስጥ ሲወጣ፣ ስለዚህ ገና ሌላ ጦስ ውስጥ ነው ናታን የሚገባው ማለት ነው። እና በጣም ድራማው እንግዲህ የሚያልቅ አይመስለኝም። ወደ ተለያየ ነገር ነው እየሄደ ያለው። አብረን የምናየው ይሆናል። እንዴት ነው የምትሆነው ኤፍራታ? ምንድን ነው የሚሰማት የሚለው ነገር፣ የቤዛስ ነገር ይቀጥል ይሆን ይቆም ይሆን የሚለው ነገር የምናይ ይሆናል እላችኋለሁኝ። እንግዲህ አበረታቱኝ።
ቤተሰብ ሆኑ። ቤተሰብ ያልሆናችሁ እናንተም እስቲ ሀሳባችሁ ስጡ እላችኋለሁኝ። እናንተስ ምን ተረዳችሁት? ሰላማችሁ ይብዛ። ሰላም ሆኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።